ቲክቶክ ነበረ እና ቲክቶክ የወራን ምናምን በጣም ተዋወቅን። እኔ አዲስ አበባ ነው የምኖረው እና እሱ የናዝሬት ልጅ ነው እና ያወራን ምናምን 3 ወር ምናምን ሆነን በቲክቶክ ላይ ማለት ነው። ከዛም ምናምን በስልክ አንደዋወለ ምናምን ሲባል እሺ ምናምን ኦኬ ምናምን። በዛ ሰዓት እኔ ጓደኛ ነበረኝም ብሬክአፕ አርግቼ 1 አመት ምናምን ብቻዬን ቁጭ ብዬ ነበር። ከዛን አብረን እየተደዋወልን ምን እያለ ምናምን እንገናኝ ምናምን ነገር አለኝ። እሺ ያልኩት። ከዛ ወዲያው ስንገናኝ ምንድነው ያቀረበልኝ? የፍቅር ጥያቄ ነው ያቀረበልኝ። ማለት ጓደኛዬ ሁኚ ከዚህ በኋላ ምናምን። እሺ ምንድነው ህይወትህን ንገረኝ ምናምን ስለው እኔ ሚስትና ልጅ አለኝ፣ ግን ይሄ አይደለም ታሪኩ፣ ከሷ ጋር አንኖርም ማለት ነገሮችን እናስተካክላለን፣ አብረን ሆነን ነገሮችን ካንቺ ጋር የመኖር እድሉ ሁሉ ነገር ነግርሻለሁ፣ ሚስጥሩን አብረን እንኖራለን አለ። እርግጠኛ ነክ ማለት ምንድነው ንገረኝ ምናምን ስለው አይ በቃ ከሷ ጋር ከ4 አመት በፊት ያቆመ ነገር ነው። ለ4 አመት ልጅ አለው። ሳይፈልጋት ነው ያገባት፣ ማለት ስላረገዘች ግዴታ በቤተሰብ ጫና ነው ያገባት ልጅቷን። እና ምን አይነትም ግንኙነት የላቸውም፣ አልጋ ለይቶ ነው የሚኖሩት ምናምን። በቃ እሷ ጀስት እንደ ሰራተኛ ናት፣ ቤት ውስጥ ምንም ነገር አታዘውም። የተወጣ ከገባ ከለም በቃ ልብሱን ታጥባለች፣ ልጁን ትንከባከባለች፣ እንደ ሰራተኛ ነው የምትቀመጠው። እና እሺ እስከመቼ ነው ምናምን ነገር ስለው በቃ እናስተካክላለን፣ አንቺ እርጂን ከጎኔ ከእንደዚህ አይነቱን ነገር እንዳረግ ወይ ለልጄ ተቆራጭ አደርጋለሁ፣ እሷን በሰላም በፍርድ ቤት እንለያያለን ምናምን ነገር አለኝ። እሺ ቢናም ብዬ እየተደባበቅን ኖር፣ እንደዚህ አይደለም ነበር። ከዛን ቀስ እያለ ምናምን ቤተሰቦችን ምናምን ማስተዋወቅ ጀመረ፣ አጎቶቹን ወንድሞቹ ምናምን አስተዋወቀኝ። ከዛን እያለ ምናምን የሆነ ልደት ነበረውና ሰርፕራይዝ አደረኩት ቲክቶክ ላይ። ከዛን ለቀቁት። አየች ሚስትየዋ ተብዬ አየችና በጠበጠች ቤቱን ምናምን ሩዋንዳ አረገችው። ከዛን ምንድነው ልልቀቀው ምናምን ስለው አዎ ልቀቂው ብሎኛል መጀመሪያ። ከዛን አየችና በቃ እኔ መለየት ነው የምፈልገው ምናምን ስለ እኔ ምን ድሮም ፈልጋለሁ የኖርኩት ነገሮች ለማመቻቸት ነው ምናምን ይላታል። እኔ እንግዲህ እግዚአብሔር ነው የሚያውቀው ይሄ ነገር እና ከዛ ልጅቷ አይታ ዝም ብላ ቁጭ አለች። በቃ ደጅ ሳምንት ወር ምናምን ቆይቶ ይገባል ቤት፣ ምንም ነገር ጥያቄ የለም። በቃ ጀስት እሷ እንደ ሰራተኛ ነው የምትቀመጠው። በቃ ልጅቷ ምናምን እየተንከባከበች ማለት። ከዛን እስከመቼ ነው ምናምን ስለ ሁሌ ምክንያት ያቀርብብኛል። ቆይ ይሄ ነገር ልስራ፣ ቤት ልስራ፣ ይሄ ላስተካክል፣ ይሄ እንደዚህ ከኔ ጋር የሚጎልበት ነገር የለም፣ ሁሉ ነገር ያሟላን ምን ይላል። ግን በቃ ነገ ዛሬ ምናምን እያልን ቆየን። 3 አመት ሆነን እና መወሰን ግራ ግብት ስላለኝ ነው ማለት በቃ እንደማይከፈለክሽ አውሪያት ምናምን ይኛል። ስልኳን ስጥሽ አውሪያት። በቃ እኔ ግራ ገባኝ። ለምንድን ነው የማትለዩት? ከዚህ በፊትም 4 አመት አብራችሁ ቆይታችኋል። የሆነ ሚስጥር አለ ምናምን ስለው ከፈልሽ ምን ልሻለሁ በቂስ በምን ምናምን አለኝ። እኔ ማላ አልፈልግም፣ እውነቱን ብቻ ማወቅ ነው ብዬ ከዛም በቃ ግራ ተጋብቼ ቁጭ ብያለሁ። ማለት ቆይተናል እስከዛሬ አሁን 3 አመት ሆነ። እስቲ ሚዩት አድርጊና አዳምጪኝ። አዳምጪ። ህግ 1 ማንንም ሰው እንዳታምኚ። ህግ 2 የመጀመሪያውን ህግ እንዳትረሹ። ከሰማይ በታች ማንንም ሰው እንዳታምኚ። ገብቶሻል? ቲክቶክ ላይ የተዋወቅሽው ሰው ቲክቶክ ላይ እኮ ብዙ ጭንብላም ነው ያለው እኮ። የኔ ፍቅር ምናምን ብሎ ቆዳሽን ሊገፍልሽ ነው የሚመጣው። የተነገረሽን ሁሉ አትመኝ እንጂ። ያው ሶሻል ሚዲያ ላይ ጥሩ ጥሩ ነገሮች ካሉ፣ ትምህርት ልትወስጂባቸው የምትሻቸው ጉዳዮች ካሉ እነዛ ላይ ትኩረት ታደርጊያለሽ። ከዛ ውጪ ይሄ ህይወት ነው። ልብ ቃቃ ጨዋታ አይደለም። ዝም ብሎ በአንድ ክሊክ አይሰጥም። በአንድ ክሊክ መልካም ልብ ያለው ባል ልታገኛት። እሺ አንተም እንደዛ በአንድ ክሊክ በውስጥ መስመር ሃይ ተባብሎ ጥሩ ነገር ዋጋ ያስከፍላል። ኢኒዌይስ እግዚአብሔር ነው ይህንን የሚሰጥሽ። ያ ደግሞ በቀላሉ እዚህ ሃይ እንዴት ነሽ የለቀቅሽው ፎቶ በጣም ነው የሚያምረው እና ምናምን ስላለሽ አይደለም። አንቺን እንዳለው ሌላዋንም ብለዋል። እውነቱ እሱ ነው። ወደድሽም ጠላሽ ወንድ ልጅ መጥቶ በውስጥ መስመር ማማዬ የኔ ማር የኔ ጮገጊት የኔ ሳምባ መተንፈሻ ኩላሊቴ የኔ መተነፋፈሽ ጉሮሮዬ ምናምን ካለሽ ሌላዋንም ብሏል።
አንቺ ብቻ አይደለሽም ቲክቶክ ላይ ያለሽ ወይኔና አንቺ ብቻ አምሮብኛል ቆንጆ ነሽ ብለሽ ብታስቢ ደግሞ ከአንቺ ደግሞ በተሻለ መልኩ ያማረባት ደግሞ ብዙ አለች። ሰው ለሷም ይጽፋል። ሰው አንድ ቤት ውስጥ ከሚስቱ ጋር እየኖረ ተፋተናል፣ አልጋ ላይ እይተናል ምናምን የሚል ድራማ የሚሰራ ወንድ ምን ላርግ ትኛለሽ? ይሄናት ምን ህይወትሽን አትፈልግም እንዴ? ሰውየው ተፋቷል፣ እሺ ተለያይቷል እንኳን ቢባል ቴንክ ዩ ሀድራዬ ተለያይቷል እንኳን ቢባል ይሄ ሰው በቃ ከሚስቱ ጋር ተለያይቶ ፍቺ ፈጽሞ ወይም በቃ ኦልሬዲ አንድ ላይ መኖር አቁመው የራሱን ህይወት እየኖረ ያለ ሰው ቢሆን ህይወት ይቀጥላል። ይሶክ አዲስ ነገር አይደለም። ሰው ይለያያል፣ ሌላ ህይወት ይጀምራል። ብርቃል ሰውየው እየኖረ ነው ከሚስቱ ጋር። ካልፈለገ እኮ መለየት እኮ ይችላል እኮ። ማን ያሰረው? እንደ ሰራተኛው ነው የሚያያት ምናምን። እንደ ሰራተኛው እንኳን ቢያያት አንቺም ነገ ሁለተኛ ሰራተኛው ነው የምትሆኚው። ሰው እንደ ወንድ ፊልም ማድረገው ልንገርሽ፣ ካልፈለገ ሰውዬ አይኖርም አብሮ። የሚፈልገው ነገር አለ ወይ ንብረት ይፈልጋል፣ ወይ ገንዘብ ነው ያስተሳሰራቸው፣ ወይ የሆነ ጥቅማ ጥቅም አለ። ከክብሬ አይበልጥም። ከማልፈልገው ሰው ጋር አንድ ቀን አላድርም። እንኳን እንደ ሰራተኛ ነች ቤት ውስጥ አልጋ ላይ እየተሆነ ላይ አንድ ቀን አልኩሽ እኮ ሶሪ፣ አንድ ቀን አንድ ሰዓት አልቀመጥም ከማልፈልገው ሰው ጋር ከጨረስኩት ሰው ጋር። ይሄ ሰው ግን እየኖረ ነው። ሰው የነገረሽ ነገር አልጋ ላይ እየተናል እኛ አቁመናል ምናምን ስላለሽ ማመን የለብሽም የኔ እናት። ሌላ ድራማ የሆነ ህይወት ውስጥ እየገባሽ ያለሽ። ስለዚህ ፍሬን ያዢ። ፍቅር ውስጥ ልትሆኚ ትችያለሽ። አንዳንዴ መስኮት ከፍታችሁ በመስኮት ውስጥ አርቃችሁ የምትመለከቱት ነገር የፈለገ ነገር ቢያምር የሚጎዳችሁ ነገር ካለ መስኮቱን ዝጉት። አንቺ ይሄ ሰው በጣም ጥሩ ፍቅር ውስጥ ምናምን ከቶሽ ሊሆን ይችላል። የሚያጠፋሽ የሚጎዳሽ ነገር ከሆነ አቁሚው። ገብቶሻል? ፍሬን ያዢ። የሚገባሽ ይሄ አይደለም። በፍቅር ሰበብ ልብሽ ታውሮ ምናምን ጭንቅላትሽን ተጠቀሚበት። አይምሮ እሳትና ውሃውን ይለያል። ህሊና የሚባል ነገር የተፈጠረልን እንድናመዛዝነው፣ ልክና ልክ ያልሆነውን አስበን እንድንጓዝ ነው። ስለዚህ አቁሚ ከዚህ ሰው ጋር እሺ። ለድርድር የማይቀርብ ጉዳይ ነው ይሄ። በቀይ መስመር አስመረሻውን ከዚህ ስትወጪ ያለምንም ጥያቄ ታቆሚ የሚገባ ነገር ነው እሺ። ሰውየው ባለትዳር ነው፣ ከሚስቱ ጋር እየኖረ ያለ ሰው ነው። ተፋቷል፣ ተለያይቷል የሚል ነገር እንኳን ቢነግርሽ ኦኬ፣ ተለያይቶ ለብቻው ሲንግሉ ነው እየኖረ ያለ ከሆነ ምንም ችግር የለውም። ተፋቀራችሁ ኦኬ፣ ህይወት ይቀጥላል። ዛት ሰውየው እየኖረ ነው እዛ ህይወት ውስጥ ገብቶሻል። ስለዚህ እንደዛ እንዳታረጊ። ተግባባን? እሺ፣ መልካም ቀን። እሺ፣ አመሰግናለሁ አሌክሲ። ቲክቶክ እኔ ግን ቲክቶክ ላይ ጠበሱኝ እስቲ ብቻ ነው የሚጠብስ የጠፋው። እንድጠብሱኝ በስጋ መጥበሻ አርጌ ልምጣ ጭንቅላቴ ላይ። እስቲ መጥበሻ አምጣልኝና እዚህ ጋር አርግ። ምናልባት ከብዙም ግን ከተጠበስኩ ድሬ ልሞክር። ህዝቡ ቲክቶክ ላይ ነው የሚጠባበሰው። ጓድ ስራ ስሩበት፣ እውቀት ገብዩበት፣ ሀሳብ ሽጡበት፣ ሀሳብ ግዙበት፣ ቢዝነስ ስሩበት፣ እደጉበት እንጂ ልብ አትሽጡበት። ጎበዝ። ሄሎ ሰላም፣ እንዴት ነህ? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? አንድ ታሪክ ነበረኝና